በመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ ምሕረት ስዩም ያለው የዚህ ደብር ዋና አስተዳዳሪ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ መዘምራን እንዲሁም ደግሞ በዚህ ቅዱስ ስፍራ የተሰበሰባችሁ የተወደዳችሁ የተከበራችሁ ምእመናን ወምእመናት ከልዩ ልዩ ስፍራ የመጣችሁ በዚህ ቅዱስ ስፍራ የተሰበሰባችሁ ሁላችሁም የእግዚአብሔር ልጆች የቅድስት ኪዳነ ምሕረት የቃል ኪዳኗ ልጆች እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን ከረማችሁ? አሜን። በምሕረቱ በቸርነቱ በይቅርታው በረድኤቱ ያልተለየን አምላካችን ፈጣሪያችን አባታችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንኳን ለእናታችን ለበረከት እናት ለቅድስት ኪዳነ ምሕረት ወርኃዊ መታሰቢያ በዓል በሰላም አደረሳችሁ። የቅድስት ኪዳነ ምሕረት በረከት በእኔና በእናንተ ላይ በሁላችን ላይ ጸንቶ ለዘላለም ይኑር። እግዚአብሔርን በደንብ አመስግኑ። እግዚአብሔር አምላካችን የበለጠ እንድናገለግለው የበለጠ በአገልግሎት እንድንበረታ የበለጠ ደግሞ በአገልግሎት እንድንሰፋ ይህን የመሰለ ሞንታርቦ ስለሰጠን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ዕለት ዕለት እየበረታን ዕለት ዕለት እየሰፋን ዕለት ዕለት በአገልግሎት እየጠነከርን እግዚአብሔር አምላካችን ከኛ ጋር ስለሆነ መንፈስ ቅዱስ ዘወትር እየባረከን ስለሆነ ጉባኤያችን እየሰፋ ጉባኤያችን እያደገ በልዩ ልዩ ሁኔታ በመንፈሳዊ በረከት እየተባረክን እየተፈወስን እየተቀደስን እዚህ ደርሰናልና የበለጠ ያበረታን የበለጠ ያጠነከረን የበለጠ ያሰፋን አምላካችን እግዚአብሔር ቅድስት ሥላሴ ስሙ ለዘላለም የተመሰገነ ይሁን። የዮሐንስ ራእይ ምዕራፍ 3 ከቁጥር 1 እስከ ቁጥር 22 ያለው ኃይለ ቃል እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነበዋለሁ። ለሰርዴስ ቤተክርስቲያን አለቃ እንዲህ ብለህ ጻፍለት፣ ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል፣ ሥራህን አውቃለሁ። ሕያው እንደመሆንህ ስም አለ፣ ሞተህማል። እንግዲህ ተግተህ ሊሞቱ የደረሱትን አጽናናቸው። በአምላኬ ፊት ሥራህን ፍጹም ሆኖ አላገኘሁትምና እንዴት እንደተቀበልክና እንደሰማ አስብ፣ ጠብቀውም፣ ንስሐም ግባ። ባትተጋ ግን እንደ ሌባ ድንገት እመጣብሃለሁ፣ በማናቸውም ሰዓት እንደምመጣብህ ከቶ አታውቅም። ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ካንተ ጋር አሉ፣ የተገባቸውም ስለሆኑ ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ። ድል ለነሳውም እንዲህ ያለ ነጭ ልብስ ይገባዋል፣ ስሙም ከሕይወት መጽሐፍ አይደመሰስም። በአባቴና በመላእክቱም ፊት ለስሙ እመሰክርለታለሁ። መንፈስ ቅዱስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ለፊልድልፊያ ቤተ ክርስቲያን አለቃ እንዲህ ብለህ ጻፍ፣ የዳዊት ቤት መክፈቻ ሁሉ በእርሱ ዘንድ ያለ እርሱ የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ሥራህን አውቃለሁ። እነሆ በፊትህ የተከፈተች ደጅ ሰጥቼሃለሁ፣ ይዘጋት የሚችል የለም። ኃይል ጥቂት ቢሆንም ቃሌን ጠብቀሃል፣ ስሜንም አልካድክም። እነሆ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማኅበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። የትዕግስቴን ቃል ጠብቀሃልና ስለዚህም እኔ በምድር ሁሉ ያሉትን ትፈተናቸው ዘንድ በዓለም ሁሉ ከምትመጣው የፈተና ሰዓት እጠብቅሃለሁ። እነሆ እኔ ቶሎ እመጣለሁ። ማንም አክሊልን የሚወስድብህ እንዳይኖር ያለህን አጽንተ ያዝ። ድል የነሳውን በአምላኬ መቅደስ አምድ አደርገዋለሁ፣ ከዚያ ወዲያም ወደ ውጭ አይወጣም። በላዩም የአምላኬን ስምና ከሰማይ ከአምላኬ ዘንድ የምትመጣውን አዲሲቱን የአምላኬን ከተማ የኢየሩሳሌም ስም አዲሱንም ስሜን እጽፍበታለሁ። መንፈስ ቅዱስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ።
ለሎዶቅያ ቤተክርስቲያን አለቃ እንዲህ ብለህ ጻፍ። አሜን የሆነው የታመነውና እውነተኛው ምስክር እግዚአብሔር ከፈጠረው ሁሉ አስቀድሞ የነበረ እንዲህ ይላል፣ በራድ ወይም ትኩስ እንዳይደልህ ሥራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም ነበር። እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆንክ ከአፌ ልተፋ ነው። ሀብታም ነኝና ባለጠጋ ሆኛለሁና አንድስ እንኳ አያስፈልገኝም ትላለህ። ነገር ግን ጎስቋላና ምስኪን ድሃም እውርም የተራቆትክ እንደመሆንን አታውቅም። ስለዚህ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈም የራቆት አፍረት እንዳይገለጥ ነጭ ልብስን እንድትታይም ዓይኖችን የምትኳለውን ኩል ከእኔ ትገዛ ዘንድ እነግርሃለሁ። እኔ የምወዳቸውን እገሥጻቸዋለሁ አስተምራቸዋለሁም። እንግዲህ ቅና፣ ንስሐም ግባ። እነሆ እኔ በደጅ ቆሜ አንኳኳለሁ። ድምፄንም ሰምቶ የሚከፍትልኝ ቢኖር ያን ጊዜ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል። እኔ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥኩኝ ድል ለነሳው ከእኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። መንፈስ ቅዱስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። የዮሐንስ ራእይ ምዕራፍ 3 ከቁጥር 1 እስከ ቁጥር 22 ያለውን ኃይለ ቃል ነው አብረን ያነበብነው። ለእኔ ለባሪያው የማስተምርበትን አንደበት እናንተም ደግሞ የምትሰሙበትን ልቦና እንዲሁም ደግሞ ቅዱስ ቃሉን ተምረን ተባርከን በሕይወታችን ላይ ተግብረን መንፈሳዊ ፍሬን አፍርተን ለመንግሥተ ሰማያት እንድንበቃ ለሁላችን መንፈስ ቅዱስ ይርዳን። መንፈስ ቅዱስ በጉባኤያችን መካከል ላይ ይኑር። መንፈስ ቅዱስ ከሁላችን ጋር ይሁን። ቅድስት ኪዳነ ምሕረት ከዚህ ጉባኤ ጋር ትሁን። እንግዲህ የዮሐንስ ራእይን ትምህርት በተከታታይ እንግዲህ መማር ጀምረናል። እንደ እግዚአብሔር መልካምና ቅዱስ ፈቃድ የዮሐንስ ራእይ እስከ ምዕራፍ 22 ያለውን በተከታታይ ለሚቀጥሉት ሳምንታት አብረን እንማራለን። ዛሬ እንግዲህ የምንመለከተው ምዕራፍ 3 ነው። 3 ቤተክርስቲያን ዛሬ እንመለከታለን። የመጀመሪያው ሰርዴስ ነች፣ ሁለተኛው ደግሞ ፊልድልፊያ ነች፣ ሶስተኛው ደግሞ ሎዶቅያ የምትባለው አብያተ ክርስቲያን ነች። እነዚህ 7ቱ አብያተ ክርስቲያናት እንደነገርኳችሁ የሚገኙት በእስያ አካባቢ ነው። በጣም ቅርብ ለቅርብ የሚባል ቦታ ያሉ የየራሳቸው ግዛት፣ ከተማ፣ ሀገር ያላቸው አብያተ ክርስቲያናት ናቸው። እነዚህ አብያተ ክርስቲያናት ምናልባት ከ100 ኪሎ ሜትር በላይ የሆነ ርቀት የላቸውም። በዛ በ100 ኪሎ ሜትር ራዲየስ ውስጥ ያሉ አብያተ ክርስቲያናት ናቸው። አንዳንዶቹ አብያተ ክርስቲያናት ብዙ ምዕመናን አላቸው፣ ግን አቅም የላቸውም። የገንዘብ አቅም የላቸውም። በጣም ድሃዎች ናቸው። አንዳንዶቹ ደግሞ ጥቂት ምዕመናን አላቸው፣ ብዙ ገንዘብ አላቸው። አንዳንዶቹ ደግሞ ጥቂት ምዕመናን አላቸው፣ ብዙ ገንዘብ አላቸው። አንዳንዶቹ ብዙ ምዕመናን አላቸው፣ ብዙ ገንዘብ አላቸው። እነዚህ 7ቱ አብያተ ክርስቲያናት የየራሳቸው የሆነ ድክመትና ብርታት፣ ጥንካሬ ነበራቸው። ስለዚህ ጌታችን ኢየሱስ ክርስቶስ ለ7ቱ አብያተ ክርስቲያናት አለቆችና ለ7ቱ አብያተ ክርስቲያናት መልእክት በቅዱስ ዮሐንስ አማካኝነት መልእክቱን ልኮላቸዋል። የመጀመሪያው ጥንካሬያቸውን የ7ቱ አብያተ ክርስቲያናት ጥንካሬ ገለጸላቸው። ከዛ በኋላ ደግሞ ድክመታቸውን ገለጸላቸው። ስለ ጥንካሬያቸው አመሰገናቸው፣ ስለ ድክመታቸው ነቀፋቸው። እነዚህ 7ቱ አብያተ ክርስቲያናት የየራሳቸው የሆነ ስያሜ አላቸው። የመጀመሪያው ኤፌሶን ማለት መፈለግ ማለት ነው። ኤፌሶን ማለት ምን ማለት ነው? መፈለግ ማለት ነው። ሁለተኛው ደግሞ ሰምርኔስ የምትባለው ነው። የዚህች ስሟ ደግሞ ትርጓሜው በርቤ የሚባል ነው። ምናልባት በአማርኛ ዲክሽነሪ ውስጥ በጣም ካልፈለግነው ምን ማለት እንደሆነ በአንድምታ ወይንም በትርጓሜ አያስቀምጥልንም። ሶስተኛው ጴርጋሞን የሚባለው ነው። ጴርጋሞን ማለት ደግሞ ጋብቻ ማለት ነው። ሌላው ቲያጥሮን የምትባለው ቤተክርስቲያን ነው። የዚህ ቤተክርስቲያን ደግሞ ትርጓሜዋ የዘወትር መስዋዕት ማለት ነው። ሌላው ሰርዴስ ነው። ሰርዴስ ማለት ደግሞ ማምለጥ ማለት ነው። ስድስተኛው ፊልድልፊያ የምትባለው ነው። ይህቺ ደግሞ ትርጓሜዋ የወንድማማች ፍቅር ማለት ነው። ሰባተኛውና የመጨረሻው ቤተክርስቲያን ሎዶቅያ የምትባል ነች። እሷ ደግሞ ትርጓሜዋ የሰዎች አገዛዝ ማለት ነው።
ታዲያ ጌታችን ኢየሱስ ክርስቶስ ለሰባቱ አብያተ ክርስቲያናት ራሱን መለኮታዊ ግርማውን መለኮታዊ አምላክነቱን የገለጠበት የተለያየ ምሳሌ አለ። እነዚህ ምሳሌዎች አራቱን ባለፈው ያየናቸው ናቸው። ዛሬ ደግሞ ሶስቱን በምን አይነት መልኩ ጌታችን ኢየሱስ ክርስቶስ ለእነዚህ አብያተ ክርስቲያናት እንደገለጠላቸው፣ በምን እንዳመሰገናቸውና በምን እንደነቀፋቸው፣ ምን ማስተካከል እንዳለባቸው፣ እንዴት መቀጠል እንዳለባቸው እንደነገራቸው እንመለከታለን። እግዚአብሔር አምላካችን ምስጢሩን ማስተዋሉን ይግለጥልን። የመጀመሪያው የምንመለከተው የሰርዴስን አብያተ ክርስቲያን ለሰርዴስ አብያተ ክርስቲያን አለቃ ጌታችን ኢየሱስ ክርስቶስ እንደዚህ ብሎ መልእክት ልኮለታል። የእግዚአብሔር መናፍስትና ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል። ሰባቱ የእግዚአብሔር መናፍስት ማለት ሙሉ የመንፈስ ቅዱስ ኃይል፣ ክብር፣ ጸጋ ያለኝ እኔ ማለት ነው። ሰባቱ የሚለው የእግዚአብሔር መናፍስት የሚላቸው ደግሞ ሰባት የእግዚአብሔር መናፍስት ማለት ሰባቱ የመላእክት አለቆች ማለት ነው። የመላእክት አለቆች 99 ነገዶች ናቸው። 99 አለቆች አሉ። ከ99 ደግሞ አለቆች 7 ሊቃነ መላእክቶች አሉ። እነዚህ 7 ሊቃነ መላእክት ሙሉ ለሙሉ ነገዶቹን ይመራሉ። እነዚህ ሙሉ ለሙሉ ነገዶቹን የሚመሩ መላእክቶች 7 ቢሆኑም የመላእክቶች ደግሞ በነገድ ውስጥ ያሉ ሰራዊቶች ቁጥራቸው አይታወቅም። ቁጥራቸውን የሚያውቀው እግዚአብሔር ብቻ ነው። 1 ቢሊዮን 2 ቢሊዮን 1 ትሪሊዮን ምን እንደሆነ አይታወቅም። እልፍ አላፋት ወትእልፊት አላፋት ብሎ ግዕዝ ተረጉማል። ይሄ ማለት 10,000 እና እልፍ ነው ማለት ነው። በቃ ቁጥር የላቸውም። መላእክቶች ቁጥራቸው አይታወቅም። ብቸኛ የሚያውቀው እግዚአብሔር ብቻ ነው። ጌታችን ኢየሱስ ክርስቶስ የነዚህ ሁሉ አለቃ የሰባቱ የእግዚአብሔር መናፍስት አለቃና 7ቱ ከዋክብት ያሉት ይላል። 7ቱ ከዋክብት ያሉት ማለት እነዚህ የሰባቱ አብያተ ክርስቲያናትን የሚያስተዳድሩ 7ቱ አለቆች ማለት ነው። 7 እንደነገርኳችሁ ባለፈው 7 በመጽሐፍ ቅዱስ ላይ ብዙ ቦታ ተጠቅሷል። ብዙ ቦታ እናገኘዋለን። ይሄ 7 ቁጥር በመንፈሳዊ ወይንም ደግሞ በሰማይ ፍጹም የሆነ ቁጥር ነው። ፍጹምና ወይንም ፍጹም የሆነ ሙሉነትን የሚገለጸው በሰማይ በ7 ቁጥር ነው። ለዚህ ነው ሥላሴን በ7 የምናከብረው። ሥላሴ ፍጹም ነው። ሥላሴ ምስጢር ነው። ሥላሴ ኃያል ነው። እና በ7 እናስባቸዋለን፣ በ7 እናመልካቸዋለን። 7 የእግዚአብሔር ቁጥር ነው። ፍጹም የሆነ ቁጥር ነው። ስለዚህ 7ቱ ከዋክብት ያሉት ሲል የቤተ ክርስቲያን አለቆች በሙሉ የያዝኩት በእኔ ውስጥ ያሉት እንዲህ ይላል ብሎ ለዚህች ቤተ ክርስቲያን ይነግራታል። ይቺ ቤተ ክርስቲያን የሰርዴስ ቤተ ክርስቲያን ያለችው በሰርዴስ ከተማ ውስጥ ነው። ይቺ የሰርዴስ ከተማ በጣም ዝነኛና ሀብታም የሆነች ከተማ ነች። ሰርዴስ በጣም ሀብታም የሆነች የከተማ ቅጥር ዙሪያዋ ደግሞ የተገነባው በከፍተኛ የሆነ ተራሮች ነው። ዙሪያዋን ማንም ሊደፍረው ወይንም ቅጥሯን ማንም ሊነቀንቀው አይችልም። ስለዚህ በሰርዴስ ውስጥ ያሉ የሰርዴስ ህዝቦች ወይንም ነዋሪዎች ማንም አይነካንም፣ ማንም አይደፍረንም ብለው በመልካዊ ምድራዊ አቀማመጧ ይቺን ከተማ ይመኩባታል። ከተወሰነ ትውልድ በኋላ ግን ያ መንፈሳዊ ስራ ቀዘቀዘና በውጪ ሲታዩ ማዕተብ ያሰሩ ክርስቲያኖች ሆነው በውስጥ ግን ምንም አይነት ስራ የሌላቸው፣ በህይወታቸው ግን ምንም አይነት የተገለጠ መንፈሳዊ ህይወት የሌላቸው በዘልማድ የሚንቀሳቀሱ ክርስቲያኖች ሆኑ። ይቺ ቤተ ክርስቲያን ከላይ ወደ ታች ነው የወረደችው። መጀመሪያ የነበረዋን ልዕልና ትታ እታች የተገኘች ቤተ ክርስቲያን ነች። ጌታችን ኢየሱስ ክርስቶስ በውጭ ሲታዩ እውነተኛ ክርስቲያኖች መስለው ውስጣቸው ግን የሞተ በመሆኑ ይህንን ነቀፋ ላከላቸው። ሕያው ነህ ግን ሞተህማል ብሎ እኮ ነው ለዚህ ቤተ ክርስቲያን አለቃ የሚገልጸው። ሕያው ነህ ግን ሞተሃል። ሁለት አይነት እኮ ነህ። ሕያው ነህ ትንቀሳቀሳለህ፣ ስጋ ለብሳል፣ ሰው ነህ፣ ነገር ግን ሞተሃል። ምን ማለት ነው? እስኪ ወደኛ እንመልከተው።
እስኪ ወደዚህ ዘመን ክርስትና እንመልሰው። ሕያው ነን፣ ሃይማኖት አለን፣ ማዕተብ አስረናል፣ ኦርቶዶክስ ነን፣ ክርስቲያኖች ነን፣ ግን ስራ የለንም። ሞተናል። በመንፈሳዊ ሕይወት ሞተናል ወገኖቼ። በደንብ ነው የሞት ነው። የሚገለጥ የጸሎት ሕይወት የለንም። የማይጸልይ ክርስቲያን የሞተ ነው። የተገለጠ የስግደት ሕይወት የለንም። የማይሰግድ ክርስቲያን የሞተ ነው። እንጾማለን፣ ነገር ግን ጾማችን ከምግብ ብቻ የተከለከለ ነው እንጂ ዓይናችን፣ አንደበታችን፣ ልባችን፣ እግራችን፣ እጃችን አይጾምም። በዘልማድ እየተንቀሳቀስን ነው። ቤተክርስቲያን የምንመጣው በዘልማድ ነው። ክርስትናን የምንኖረው በዘልማድ ነው። ስለዚህ እኛ ሕያው ነን፣ ነገር ግን ሞተናል። ሕያው ሆነን ስጋ ለብሰን እንንቀሳቀሳለን፣ ግን የሞተ ስራ ነው ያለን። ምግባር የለንም፣ መልካሞች አይደለንም። ክርስቲያኖች ተብለን ብዙ መተት አለብን። ብዙ ሟርትና መተት የምንሰራ ነን። ብዙ ዛር የምናነግስ፣ ለዛር የምንገብር ነን። እቺ ቤተክርስቲያን ለዚህ የተነቀፈችው የቀደመ ስራሽ ሕያው ያደርግሻል። በእርግጥ የቀደመውን ስራሽን አልረሳልሽም፣ ግን አሁን ያለሽ ስራ የሞተ ነው። አሁን ምንም አይነት ስራ የለሽም፣ ምንም አይነት መንፈሳዊ ሕይወት የለሽም ብሎ ይነግራታል። እኛ ምናልባት አሁን ስራ የምንለው ልማቱን ነው። ቤተክርስቲያን እናሳንጻለን፣ ካቴድራል እንሰራለን፣ አብያተ ክርስቲያናትን እያሳነጽን ያለ ነው። ግንቡ ይገነባል፣ ቤተክርስቲያኑ አዳራሹ ይቆማል፣ ታቦት ይገባል። እሱ ተሰርቷል፣ ግን እኛ አልተሰራንም። ገብተን አንቆርብበትም። እናስቀድሳለን እንጂ ለመቀደስ ምንም አይነት እንቅስቃሴ አናደርግም። ንስሐ አንገባም። ከእግዚአብሔር ጋር ለመታረቅ ዝግጆች አይደለንም። ሁልጊዜ በበደል መኖርን እናስባለን። ሁልጊዜ ከዛር ጋር መኖር እንፈልጋለን። ዛርን ይዘን ታቦትን ይዘን መጓዝ እንፈልጋለን። ቤልዜቡልና ክርስቶስን ይዘን መጓዝ እንፈልጋለን። ጨለማና ብርሃንን በግድ አንድ ላይ ለመውሰድ የምንፈልግ ሰዎች ነን። በአሁን ዘመን ያለን ክርስትና በጣም የሞተ ነው። ዓለምን እየተመለከትን አይደለም። በቀላሉ ማዕተባችን እንመጥሳለን። ጥቂት መጽሐፍ ቅዱስ ቃል የነገረን ካለ በቃ ሃይማኖታችን ለመቀየር በጣም እንፈጥናለን። መጽሐፍ ቅዱስ እንኳን አናነብም። የአምልኮ ሕይወት የለንም። ለእንጀራ ብለን አረብ ሀገር ስንሄድ ማዕተባችንን በጥሰን ሂጃብ ለብሰን ነው የምንሄደው። በምግባር ሞተናል። በመንፈሳዊ ሕይወት ሞተናል። በአምልኮ ሕይወት ሞተናል። በቅዱስ ቁርባን ሞተናል። በንስሐ ሞተናል። ምንም እያደረግን አይደለም። እየጸለይን አይደለም። እየሰገድን አይደለም። ከእግዚአብሔር ጋር እየኖርን አይደለንም። ስለዚህ እኛ የሰርዴስ ምዕመናን ነን። የሰርዴስ አገልጋዮች በአሁኑ ሰዓት ሞተዋል። ጸጋ የማይገለጥባቸው፣ ሞገስ የሌላቸው፣ ክብር የሌላቸው፣ ከወንጌል ይልቅ ወንጀልን የሚፈጽሙ፣ ከአንድነት ይልቅ ዘረኝነትን የሚያስቀድሙ፣ ከክርስቶስ ይልቅ ድግምትን መተትን የሚወዱ ብዙ አገልጋዮች አሉ። ይሄ እንደ አገልጋይነትን መሞት ነው። እቺ ቤተክርስቲያን የነቀፋት ጌታችን ኢየሱስ ክርስቶስ ሞተሻል ብሎ ነው። ስለዚህ ከሞትሽበት እንድትነሺ ንስሐ ግቢ አላት። ንስሐ ግቢ። ንስሐ ከገባሽ የቀደመውን ብርታትሽን ከመለሽ እኔ ደግሞ አንቺን አነሳሻለሁ። እስካሁንም ደግሞ ያላጠፋውሽ ደክመሽ ያልተውኩሽ በአንቺ ውስጥ ጥቂት እውነተኛ ክርስቲያኖች አሉ እያለ ይነግራታል። በእውነትም ኦርቶዶክስ ውስጥ ጥቂት የሆኑ እውነተኛ አገልጋዮች አሉ። እውነተኛ አገልጋዮች፣ እውነተኛ በአሁን ዘመን ክርስትና በቀዘቀዘበትም ዘመን እውነተኛ ክርስቲያኖች አሉ። እውነተኛ ምዕመኖች አሉ። እውነተኛ አገልጋዮች አሉ። ስለነሱ ብሎ እግዚአብሔር አምላክ እቺ ቤተክርስቲያን ይጠብቃታል። ስለ እውነተኛ ጥቂት ምዕመናን ብሎ እቺ ቤተክርስቲያን እግዚአብሔር ጠበቃት፣ አሰባትና መልእክት ላከላት። በቃ በአንቺ ውስጥ ጥቂት ምዕመናን፣ ጥቂት ክርስቲያኖች አሉ። እነዚህ ክርስቲያኖች ደግሞ ስራቸውን የሚሰሩ ናቸው። ክርስትናን ከዘልማድ አልፈው በእውነተኝነት የሚኖሩ ናቸው። ሃይማኖታቸውን የጠበቁ ናቸው። ዘወትር ከኔ ጋር ናቸው። ልብሳቸውን አላሳደፉም። ልብሳቸውን ንጹህ ነው። ስለዚህ እኔ ደግሞ ነጭ ልብስ አለብሳቸዋለሁ፣ እነሱንም ደግሞ ወደ እኔ እወስዳቸዋለሁ። አንቺ ግን ንስሐ ግቢ እያላት ይህችን ቤተክርስቲያን ይነግራታል። አንቺ ንስሐ ከገባሽ፣ አንቺ ወደ እኔ ከተመለሽ ከሕይወት መጽሐፍ አትደመሸሽም።
ስላንቺም ደግሞ በአባቴና በመላእክቱ ፊት እመሰክርልሻለሁ እያለችኝ ቤተክርስቲያን ይነግራታል። ወገኖቼ ምንም አይነት በደል ቢኖርብን፣ ምንም የደከመ ስራ ቢኖርብን፣ ምናልባት ትናንት በልጅነታችን ጎበዝ ጿሚ፣ ጎበዝ ጸላይ፣ የሆነ ጊዜ ጎበዝ ቆራቢ ሆነን፣ ጎበዝ ጸሎተኛ ሆነን በቀደመው ጥንካሬያችን ላይ የነበረንን መንፈሳዊ ልዕልና እግዚአብሔር ያስብልናል። አሁን ደክመን ሊሆን ይችላል። አሁን አንጾምም፣ አንጸልይም፣ አንሰግድም፣ ወደ እግዚአብሔር እየቀረበን አይደለም። አሁን እየቆረብን አይደለም። አሁን ደክመናል። ነገር ግን ስለቀደመው ስራችን ብሎ እግዚአብሔር ንስሐ እንድንገባ ጊዜ እየሰጠን ነው። ይህች ዓመት ለእኛ ንስሐ መግቢያችን ጊዜ ነው። ወደ እግዚአብሔር የምንመለስበት፣ ወደ ጸሎት የምንመለስበት፣ ወደ ቀደመው ብርታታችን የምንመለስበት፣ ወደ እግዚአብሔር የምንመለስበት ዓመታችን ሊሆን ይገባል። አልመለስ ካልን ግን ከሕይወት መጽሐፍ እንደመሰሳለን። ንስሐ ከገባን ከተመለስን ግን በሕይወት መጽሐፍ እንጻፋለን። ወደ ቀደመው ክርስትናችን እንመለስ። የሚያዋጣን እሱ ነው። ሁለተኛው ይሄ የዮሐንስ ራእይ ምዕራፍ 3 መልእክት የተላለፈላት ወይም ደግሞ ተጽፎ የምናገኘው ቤተክርስቲያን ፊላዴልፊያ የምትባለው ቤተክርስቲያን ናት። የዚህ ቤተክርስቲያን አለቃ ጌታችን ኢየሱስ ክርስቶስ እንደዚህ ያለው፣ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል ብሎ ለአለቃው ራሱን ይነግረዋል። በጣም ትልቅ ቃል ነው። ምን አለው? የዳዊት መክፈቻ ያለው። የዳዊት መክፈቻ በጣም ትልቅ የሆነ ቃል ይሄ ነው። የዳዊት መክፈቻ። ዳዊት የ12ቱ የሕዝበ እስራኤል ነገዶች ሁሉ ንጉሥ ነው። 12ቱንም ነገደ እስራኤላውያንን የሚመራ ታላቅ ንጉሥ ነው። ዳዊት 12ቱን ነገደ እስራኤላውያንን ሲመራና ሲያስተዳድር በመልካም ዘመን መርቷቸዋል፣ በጦርነት ዘመንም መርቷቸዋል። እስራኤላውያንን ከብዙ ጦርነት አሳልፎ በመልካም ዘመን እንዲኖር አድርጓል። እንዲሁም ደግሞ ብዙ ጥፋት አጠፍተው በመጥፎ ዘመንም ደግሞ እንዲያልፉ አድርጓል። ዳዊት ታላቅ ንጉሥ ነው። ጌታችን ኢየሱስ ክርስቶስ የዳዊት ዘር ያለበት አምላክ ነው። ይሄ የዳዊት ዘርን ወደኋላ ስንመለከት የሚመዘዘው ከያዕቆብ፣ ከይስሐቅ፣ ከአብርሃም ነው። ወደኋላ ደግሞ ስንሄድ ከሄኖክ እና ከሴት ከአቤል የሚመዘዝ የዘር ግንድ ነው። ይሄ የዘር ግንድ ስንመለከተው እውነተኛ እግዚአብሔርን ያመለኩ ከእግዚአብሔር ጋር የሄዱ አባቶች ናቸው። ክህነት አላቸው፣ ንግስና አላቸው፣ ሀብት አላቸው፣ ሁሉም ነገር ያላቸው ነገዶች ናቸው። 12ቱም የእስራኤል ነገዶች የሚባሉት ሁሉም አይነት ስጦታ ከእግዚአብሔር የተሰጣቸው ነገዶች ናቸው። ታዲያ የዳዊት መክፈቻ ያለኝ እኔ ነኝ ሲል እኔ ሁሉም አይነት በረከት፣ ሁሉም አይነት ጸጋ ያለኝ የምድር ሁሉ ነገዶች አለቃ ነኝ እያለ ነው። የምድር ሁሉ ፍጥረታት ባለቤት እኔ ነኝ። የበረከት ባለቤት እኔ ነኝ። የጸጋ ባለቤት እኔ ነኝ። የክብር ባለቤት እኔ ነኝ። እኔ ጋ ብቻ ነው ቁልፉ ያለው እያለ ነው። እኛ አንዳንድ ጊዜ የሆነ በረከት፣ የሆነ ገንዘብ፣ የሆነ በቃ ጤና፣ የሆነ እድሜ ለማግኘት ስንፈልግ የምንሄደው ወደ እግዚአብሔር ሳይሆን ወደ ሌላ ቦታ ነው። ቁልፉን እየፈለግን ያለነው ለጤና፣ ለእድሜ፣ ለበረከት ሌላ ቦታ ነው። አንዳንዶች ጠንቋይ ቤት ይሄዳሉ፣ ቁልፉ ጠንቋይ ጋር ያለ ይመስላቸዋል። አንዳንዶች አጋንንት ይስባሉ፣ አጋንንት ጋር ቁልፍ ያለ ይመስላቸዋል። ለገበያ እድል እንዲከፈት፣ ለስራክ ለእድል እኔ አቅልላለሁ፣ ቆይ ግድ የለም ከሬ መሪጌታ ከሬ የባህር ሕክምና እኔ አቅልሻለሁ። ስንቱን እኮ ከፍ ያደረኩ ጠንቋይ ነኝ፣ አዋቂ ነኝ ያለው ሁሉንም ያያዝኩት የሁሉንም መክፈቻ ያያዝኩት እኔ ነኝ ብለው ጠንቋዮች፣ አስማተኞች፣ ሟርተኞች፣ መተተኞች ይናገራሉ። በፍጹም ማንም ጋር ቁልፍ የለም። የበረከት ቁልፍ፣ የጸጋ ቁልፍ፣ የሞገስ ቁልፍ፣ የክብር ቁልፍ፣ የጤና ቁልፍ፣ የእድሜ ቁልፍ ያለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጋር ብቻ ነው። ይሄ ቁልፍ ከሱ ውጪ ማንም ይዘው አይችልም። ይህን ቁልፍ ለመያዝ የታመነ እውነተኛ ምስክር ጌታችን ኢየሱስ ክርስቶስ ብቻ ነው። ይህን ቁልፍ የምናገኘው ወደ እሱ ስንጠጋ ነው።
እድሜ ለማግኘት ጤና ለማግኘት በረከት ለማግኘት ሰላም ለማግኘት እድላችን እንዲከፈት ከፈለግን በእርሱ ፊት እንንበርከክ። ጌታ ኢየሱስ ክርስቶስ ሆይ ነገሮቼ ተዘጋግተዋል፣ ነገሮቼ ተበላሽተዋል፣ ሁሉም ነገር ተቆልፎብኛል፣ ቁልፉ አንተ ጋር ነው፣ አንተ ክፈትልኝ እንበለው። ምክንያቱም እሱ የዳዊት መክፈቻ ያለው ታላቅ ንጉስ አምላክ አባት ነው። ይሄ መክፈቻ ያለው ንጉስ ይከፍታል፣ ይዘጋል፣ ይዘጋልም ይከፍታልም፣ ይከፍታልም ይዘጋልም፣ ይዘጋልም ይከፍታልም። የዳዊት መክፈቻ ያለው ጌታችን ኢየሱስ ክርስቶስ በሕይወታችን ላይ ያሉትን ነገሮች ሁሉ የሚዘጋ የሚከፍት የሚከፍትም የሚዘጋ ብቸኛ አምላክ ነው። የተዘጋባችሁ ነገር ሁሉ ከዛሬ ጀምሮ በጌታችን በኢየሱስ ክርስቶስ የሚከፈትላችሁ። የተዘጋባችሁ ድል አጋንንት የዘጋባችሁ፣ መተት የዘጋባችሁ፣ ቡዳ የዘጋባችሁን፣ አይነጥላ የዘጋባችሁን፣ ዛሬ የዘጋባችሁን ነገር ሁሉ ጌታችን ኢየሱስ ክርስቶስ ይክፈትላችሁ። የበረከት በር ይከፈትላችሁ። የሰላም በር ይከፈትላችሁ። የጤና በር ይከፈትላችሁ። የእድሜ በር ይከፈትላችሁ። ቁልፉን ጌታችን ኢየሱስ ክርስቶስ ይስጣችሁ። በእውነት የተከፈተው ማንም ሊዘጋ አይችልም። ሊዘጋ ይህንን በር እናንተ ላይ ሊጠረቅም የሚፈልገውን አጋንንት፣ ሰይጣን፣ ዲያብሎስ ሁሉ ጌታችን ኢየሱስ ክርስቶስ ይደምስስላችሁ። አንዴ እግዚአብሔር የከፈተውን በር ማንም ሊዘጋ አይችልም። ማንም ዋርተኛ፣ ማንም መተተኛ፣ ማንም ደጋሚ፣ ማንም አስደጋሚ እድል ሊዘጋ አይችልም። ማንም ደጋሚ፣ አስደጋሚ፣ ዋርተኛ፣ መተተኛ ጤናን ሊዘጋ አይችልም። እድሜን ሊዘጋ አይችልም። አንዴ እግዚአብሔር የከፈተውን በር ማንም ሊዘጋው አይችልም። እግዚአብሔር ስሙ የተመሰገነ ይሁን። የማይዘጋ በር በፊታችሁ ይከፈት። ቅድስት ኪዳነ ምሕረት የበረከትን በር ትክፈትላችሁ። በሕይወታችሁ ላይ የተዘጋውን በር ሁሉ ቅድስት ኪዳነ ምሕረት ለዘላለም ትክፈትላችሁ። እቺ ፊላዴልፊያ የምትባለው ቤተክርስቲያን ትንሽ ብትሆን፣ ምዕመኖቿ ትንሽ ቢሆኑም ግን ኃይሏ ትንሽ ቢሆንም ግን ቃሉን ጠብቃለች። ስሙንም አልካደችም። ብዙ ፈተና ቢደርስባትም ሃይማኖቷን አጽንታ ጠብቃለች። እቺ ቤተክርስቲያን ከሌሎቹ ከስድስቱ አብያተ ክርስቲያናት የምትለየው በፍጹም አልተነቀፈችም። ስለምንም ጉዳይ አልተነቀፈችም። ይልቁንም ጌታችን ኢየሱስ ክርስቶስ አመሰግናትና የሚቀጥለውን ደግሞ እስከ ዘላለም እስከ ዕለተ ሞት ያለህን አጽንተ ያዝ ጠብቅ ብሎ ይነግረዋል። እቺ ቤተክርስቲያን አላት ጠብቃለች። ኃይሏ ትንሽ ነው። ምዕመኖቿ ትንሽ ናቸው። ብዙ ገንዘብ የላትም። ነገር ግን ያላትን ይዛ ጸንታ መቆየት እንዳለባት ጌታችን ኢየሱስ ክርስቶስ ይነግራታል። የበለጠ ደግሞ ጠንካራ እንዲሆኑ አንዳንድ የሰይጣን ማህበረተኞችን ይሄ ቃል በጣም ሁሉ ጊዜ የምለው ቃል ነው። እንደው ግበልላችሁ እንደዚህ ይላል፣ እነሆ ሳይሆኑ አይሁድነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ብዙ ደብተራዎች ተነስተውብን ነበር። ብዙ ጠንቋዮች ተነስተውብን ነበር። ብዙ ምቀኞች ተነስተውብን ነበር። ይህን ጉባኤ ለማስቆም፣ ይህን ጉባኤ ለማሰናከል፣ ሰው እንዳይድን፣ ሰው እንዳይፈወስ ብዙ ጥረው ነበረ። እነሱ መጡ፣ ፈተኑን፣ ከእግራችን በታች ወደቁ። እኛን የወደደን እግዚአብሔር እንደሆኑ አወቁ። እግዚአብሔር ስሙ የተመሰገነ። በሕይወታችሁ ላይ ደብተራ ቢመጣ፣ በሕይወታችሁ ላይ ጠንቋይ ቢመጣ፣ በሕይወታችሁ ላይ ምቀኛ ቀናተኛ ቢመጣ እግዚአብሔር እንደወደዳችሁ፣ እግዚአብሔር እንዳፈቀራችሁ፣ እግዚአብሔር ከእናንተ ጋር እንደሆነ እግዚአብሔር አምላክ ያሳያቸዋል። አንዳንዶች መጥተው ከእግራችሁ በታች ይነጠፋሉ። ሟርተኞች፣ መተተኞች፣ ደጋሚዎች፣ አስደጋሚዎች አንገታችሁን ሳይሆን ከእግራችሁ በታች ይወድቃሉ። በሕይወታችሁ ላይ የተከፈተውን በር እናንተ የምትጸልዩ ከሆነ፣ እናንተ የምትሰግዱ ከሆነ፣ እናንተ የምትንበረከኩ ከሆነ፣ እናንተ የምትቆርቡ ከሆነ አንዴ እግዚአብሔር በሩን ይከፍተዋል።
ማንም መተተኛ ቢመጣ ማንም ዋርተኛ ቢመጣ ማንም ጠንቋይ ቢመጣ ማንም ቡዳ የቡዳ መንፈስ ቢመጣ የማንኛውም የዛር መንፈስ አይነጥላ ቢመጣ ይሄን በር ይዘጋው አይችልም ይልቁንም ደግሞ በራችሁ ስር ተነጥፎ እግዚአብሔር እንደወደዳችሁ ያሳያችኋል እግዚአብሔር ስሙ የተመሰገነ ይሁን በክብር ያቆመን በክብር ከፍ ያደረገን ጉባኤያችንን ያሰፋልን እግዚአብሔር ስሙ የተመሰገነ ይሁን ክብር ለመድኃኒታችን ለኢየሱስ ክርስቶስ ይሁን ክብር ለእርሱ ይሁን ታዲያ እቺ ቤተክርስቲያን ማንም አክሊልሽ እንዳይወስድብሽ ተጠንቀቂ የኔን ስም የአባቴን ስም የኢየሩሳሌም አዲስቷን የመንግስተ ሰማያትን ስም እጽፍብሻለሁ በመቅደሴ በአምላኬ መቅደስ አምድ አደርግሻለሁ እተክልሻለሁ ማንም አይነቀንቅሽም ብሎ ነው የነገራት እግዚአብሔር አምድ አድርጎ በመቅደሱ ይትከላችሁ በክርስትና ይትከላችሁ ጤናችሁ ይተከል እድሜያችሁ ይተከል በረከታችሁ ይተከል ሞገሳችሁ ይተከል የሥራ ሕይወታችሁ ይተከል ማንም የማይነቀንቀው በረከት በሕይወታችሁ ላይ እግዚአብሔር ያቁምላችሁ የመጨረሻውን ከሰባቱ አብያተ ክርስቲያናት ጻፈላት እቺ ቤተክርስቲያን ናት ሎዶቅያ አለቃ ጌታችን ኢየሱስ ክርስቶስ እንዲህ ብሎ መልእክት ይልክላታል አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔርን ፍጥረት መጀመሪያ የነበረው እንዲህ ይላታል ይህች ከተማ በጣም የተለየች ከተማ ነች በድንጋይ ቧንቧ መሃል አደባባይ ለብ ያለ ውሃ የሚፈስባት ከተማ ነች የቅንጦት ከተማ ነች አሁን ፋውንቴን እንደምንለው አይነት የነበራት ከተማ ነች ያ ውሃ ግን ለብ ያለ ውሃ የሚፈስበት ነው ሁለተኛ ደግሞ ይቺ ከተማ የሱፍ ጨርቅ የምትሰፋ ከተማ ነች የሎዶቅያ ከተማ የሱፍ ልብስ ትሰፋለች የመጨረሻው ደግሞ የአይን ኩል ሴቶች የሚቀቡትን የአይን ኩል የምትሰራ ከተማ ነች ይቺ ከተማ በገንዘብ በጣም የበለጸገች ነች ህዝቦቿም ደግሞ በጣም በሀብት የበለጸጉ ናቸው ታዲያ በጣም ምን ብለው ያስባሉ ሀብታም ነኝ ባለጸጋ ነኝ ምንም አያስፈልገኝም ብለው ያስባሉ ይሄን ሐሳብ የሚያስሙት እነሱ ብቻ አይደሉም እነሱ ብቻ ሳይሆኑ የሚያስሙት ክርስቲያኖቹም ነው እንግዲህ እዛ ከተማ አሕዛቦችም ክርስቲያኖችም ይኖራሉ ግን እንደ አሕዛብ ክርስቲያኖችም እንደዚህ አይነት ሐሳብ ያስባሉ ለምን እንደዚህ ሐሳብ ያስባሉ ክርስቲያኖች ክርስትናን ከዓለማዊነት ጋር መንፈሳዊነትን ከዓለማዊነት ጋር ደባልቀው የሚጓዙ ስለነበሩ ነው የተደባለቁ ሆኑ የሆነ ጊዜ በቃ ተደባልቀው ወይ ክርስቲያን አይባሉ ወይ አሕዛብ አይባሉ ወይ ሃይማኖተኞች አይባሉ ወይ ዓለማዊ አይባሉ መሃል ሆነው የሚኖሩ ክርስቲያኖች ሆኑ ለብ ያሉ ሆኑ ለዚህ ነው ወይ አለ ለዚህች ቤተክርስቲያን ለሎዶቅያ ቤተክርስቲያን ሲልክላት ወይ በበራድ ቀዝቃዛ አልሆንሽ ወይ ትኩስ አልሆንሽ ለብ ስላሽ መሃል ስለሆንሽ ልተፋሽ ነው ብሎ ጌታችን ኢየሱስ ክርስቶስ ይነግራታል ለብ ያልሽ ነሽ ለምን ለብ ማለትን እነሱ ያውቁታል በከተማቸው አደባባይ ለብ ያለ ውሃ ይፈሳል ስለዚህ በሚያውቁት ሁኔታ ነው ጌታችን ኢየሱስ ክርስቶስ የሚነግራቸው ባለጸጋ ነኝ ትላላችሁ ሀብታም ነኝ ትላላችሁ ገንዘብ አለኝ ትላላችሁ ምንም አያስፈልገኝም ትላላችሁ ነገር ግን እነግራችኋለሁ እናንተ እንዲህ የምታስቡት ጎስቋላ ምስኪን ደሃም እውርም የተራቆታችሁ ናችሁ ይላቸዋል አንዳንድ ሀብታም እባክህ ጸልይ እባክህ ንስሐ ግባ እባክህ ቁረብ ሲባል ምን አጣውና ይላል አረ ጸልይ ግዴለም ሲባል ምን አጣው ይኸው ገንዘብ አለኝ ስራ አለኝ ይላል ግን በነፍሱ ተራቁቷል አው ዓለማዊ ገንዘብ ይሆናል ዓለማዊ ቁሳቁስ ይሆናል ነገር ግን በነፍሳችን የተራቆትን ብዙ ሀብታሞች አለ ነፍሳችን ተራቁታለች ከጽድቅ ሸሽተናል ከመልካም ስራ ሸሽተናል ከቅድስና ሸሽተናል ስለዚህ ምን ያስፈልገናል የእግዚአብሔር ኩል ያስፈልገናል ጌታችን ኢየሱስ ክርስቶስ ምን አላቸው እንዲህ ብሎ ገሰጻቸውና አፍረት እንዲሸፈን ነውር እንዲገፈፍ ጽድቅ እንድትለብስ እንድትታይ አይኖችን የምትኳለውን ኩል ከእኔ ትገዛ ዘንድ እነግራለሁ አለ ከእኔ ትገዛ ዘንድ ኩል ያለው ምንድነው ስንል ጽድቅ ነው ቅድስና ነው ክብር ነው
እንጂ ስለ ኩል ለመናገር አይደለም። ይሄ በዚህ ምድር ያለውን ኩል ሳይሆን በሰማይ ያለውን የኔን የጽድቅ ኩል የቅድስና ኩል ግዙና ተኳሉት። የኔን ጽድቅ የኔን ቅድስና ልበሱት ብሎ ጌታችን ኢየሱስ ክርስቶስ ለዚህች ቤተክርስቲያን ይነግራታል። ንስሐ ግቢ አላት። ለሁሉም ቤተክርስቲያን እንዲህ ነው የሚላችሁ፣ ንስሐ ግቡ። በቃ ቤተክርስቲያን ንስሐ መግባት አለባት። ሁላችንም ንስሐ መግባት አለብን በየጊዜው። ንስሐ ያልገባ ክርስቲያን እንደሞተ ነው። ንስሐ ያልገባ ክርስቲያን ቅድስና፣ ጽድቅ፣ በረከት፣ ረድኤት አያገኝም። እግዚአብሔርን ማየት አይችልም። ቺም ቤተክርስቲያንም ንስሐ ግቢ ካላት በኋላ በደጅሽ ቆሜ አንኳኳለሁ፣ ማንም የሚከፍትልኝ ወደ እሱ ገባለሁ። ይሄ ቃል ሁልጊዜ እንግዲህ እናውቃለንና በጥቅስ እነሆ እኔ በደጅ ቆሜ አንኳኳለሁ፣ ድምፄንም ሰምቶ የሚከፍትልኝ ቢኖር ያን ጊዜ ወደ እርሱ ገባለሁ። ሁልጊዜ እኛን እኮ ደጅ ያንኳኳል። የነፍሳችንን ደጅ የልባችንን ደጅ እግዚአብሔር ያንኳኳል ወደኛ ለመግባት። ለንስሐ ይጠራናል። ንስሐ ግቡ ይለናል፣ ቁረቡ ይለናል፣ ጸልዩ ይለናል። ግን እኛ እናደርገውም፣ ዘግተንበት ነው ያለነው። ዘግተንበት ግን ጽድቅ በረከት እንፈልጋለን። ከዛሬ ጀምሮ እግዚአብሔር መክፈት አለብን። ቤታችንን እግዚአብሔር እንክፈት። ቤታችን የእግዚአብሔር ቤት ይሁን። ህይወታችን የእግዚአብሔር ይሁን። ክርስትናን ከዘልማድ ወጥተን በተግባር እንኖር። ክርስትና የተግባር ህይወት እንጂ የዘልማድ ህይወት አይደለም። ክርስትና እኛ ለራሳችን በሚመች ሁኔታ እንደሰራነው ስርዓት አይደለም። ክርስትና እምነት ነው። ክርስትና ዶግማ ነው። ክርስትናን እንኖር። እለት እለት የትም ብንንቀሳቀስ እውነተኞች፣ ንጹህ፣ መልካም፣ ደግ እንሁን። ጸሎተኞች እንሁን። የአምልኮ ህይወት ይኑረን። የስግደት፣ የቅዱስ ቁርባን፣ የንስሐ ህይወት ይኑረን። መልካም እንሁን። ክፉን እንጸየፍ። ጠላታችንን እንቀጥቅጠው፣ ጠላታችንን እንደምስሰው። ለወደደን ከኃጢአታችንም በደሙ ጋጠበን፣ መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለጌታችን ለኢየሱስ ክርስቶስ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን። ያስተማረን፣ የመከረን፣ የገሰጸን ጌታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ይቆየን።